የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘን መተናል። በቅድሚያም አርዕስቶቹን እንንገራችሁ። ከአማራ ክልል ሰበር ዜና ተሰምቷል። መንግስት ከፋኖ ኃይሎች ጋር ድርድር ሊጀምር ነው ተብሏል። ከአማራ ክልል መንግስት ያልተጠበቀ መግለጫም ተሰጥቷል። ጦርነቱን ለማቆም መንግስት ወስኗል። በክልሉ ያለው ጦርነት በተባባሰበት በዚህ ወቅት በርካቶች ያልጠበቁት የድርድር ዜናም ተሰምቷል። በጦርነቱ ምክንያት ሰቆቃ ውስጥ የገባውን የአማራ ክልል ነዋሪ ሊያረጋጋ የሚችል ዜና ነው የተሰማው። ድርድሩን በተመለከተ መግለጫም ተሰጥቷል። ሙሉ መረጃውን በዘገባችን በዝርዝር ተሰሙታላችሁ። በሌላኛው ሰበር ዜና ደግሞ ጀነራሉ አብይን ከርተዋል። በጠቅላይ ሚኒስትር አብይ አህመድ የተሾሙት ከፍተኛ ጀነራሉ አብይን ከርተው ከበረሃው ጓዳቸው ጋር ተሰልፈዋል። ጀነራሉ አብይን ቢከዱም የገጠማቸው ነገር እጅግ አሳዛኝ ሆኗል የተባለ ሲሆን ጀነራሉ ከፍተኛ ጭንቅ ውስጥ መግባታቸው ተገልጿል። ጀነራሉ ማናቸው የሚለውን በዘገባችን የምትሰሙት ይሆናል። በሌላኛው ሰበር መረጃችን ደግሞ የመከላከያ ሰራዊት ወደ ትግራይ ክልል ሊገባ ነው የሚሉ መረጃዎች ተሰምቷል። በትግራይ ክልል የተከሰተው የጦር ሰራዊቱ አመጽ ዛሬም ተባብሶ ቀጥሏል። የክልሉ ባለስልጣናት አመጹን ለማረጋጋት ግራ ቀኝ ቢሯሯጡ ብዙ ጥረት ቢያደርጉም ነገሩ ከቁጥጥር ውጪ የሆነ መጥቷል። ለህወሓት ታማኝ ናቸው የሚባሉት የትግራይ ጦር ጀነራሎች አፈሙዛቸውን ወደ ህወሓት ሰዎች ላይ ማዞራቸው በክልሉ የተከሰተው አመጽ ከተገመተው በላይ መሆኑንና ከህወሓት ሰዎች አቅም በላይ መሆኑን አመላክቷል። ዛሬ አምስተኛ ቀኑን የያዘው የታጣቂዎች አመጽ መልኩን መቀየሩ እየተነገረ ሲሆን መከላከያ ሰራዊት ወደ ክልሉ ገብቶ የማረጋጋት ስራ ይሰራል የሚለው መረጃም ተሰምቷል። ሙሉ መረጃው በዘገባችን ተካቷል። በዝርዝር ተሰሙታላችሁ። እነዚህንና ሌሎች ያልተደመጡ አዳዲስ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ከኛ ዘንድ ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም ከአማራ ክልል ሰበር ዜና ተሰምቷል። መንግስት ከፋኖ ኃይሎች ጋር ድርድር ሊጀምር ነው ተብሏል። ከአማራ ክልል መንግስት ያልተጠበቀ መግለጫም ተሰጥቷል። ጦርነቱን ለማቆም መንግስት ወስኗልም ተብሏል። በክልሉ ያለው ጦርነት በተባባሰበት በዚህ ወቅት በርካቶች ያልጠበቁት የድርድር ዜና ተሰምቷል። በጦርነት ምክንያት ሰቆቃ ውስጥ የገባው የአማራ ክልል ነዋሪዎችን ሊያረጋጋ የሚችል ዜና ነው የተሰማው። ድርድሩን በተመለከተ የክልሉ መንግስት መግለጫ ሰጥቷል። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል ያለው ጦርነት ሌላ ምዕራፍ ላይ ደርሷል። ሚያዝያ 2015 ዓመተ ምህረት የተጀመረው የክልሉ ጦርነት ባለፉት 3 ዓመታት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራዎችን አስከትሏል። ጦርነቱ የተነሳው የፌደራል መንግስቱ የክልል ልዩ ኃይሎችን በተመለከተ መልሶ አደራጃለሁ የሚል ውሳኔን ባሳለፈበት ወቅት ነው ግጭቱ የተነሳው። ይህ ውሳኔ በተለይም በአማራ ክልል በሰፊው ተቃውሞ ገጥሞት የነበረ ሲሆን ይህም የክልሉ ልዩ ኃይል አባላትና ሌሎችም የፋኖ ታጣቂዎችን ጨምሮ ትጥቅ ከመፍታት ይልቅ ወደ ተቃውሞና ወደ ትጥቅ ትግልም እንዲገቡ አድርጓል። ከዚህ በተጨማሪም ለግጭቱ መፈጠር አስተዋጽኦ ያደረጉ ሌሎች ዋና ምክንያቶችም የነበሩ ሲሆን ከነዚህ ምክንያቶች መካከል በኢትዮጵያ መንግስትና በትግራይ ኃይሎች መካከል ህዳር 2015 ዓመተ ምህረት የተፈረመውን የሰላም ስምምነት ተከትሎ በአማራ ማህበረሰብ ዘንድ የተፈጠረው ያለመረጋጋትና የደህንነት ስጋት አንዱ ነው። በርካታ የአማራ ልዕቃንና ማህበረሰቡ በሰሜን ኢትዮጵያ ጦርነት ወቅት አማራ ክልል ይዞት የነበረውን አወዛጋቢ መሬቶች ጉዳይ ሳይፈታ በስምምነቱ ላይ የአማራ ክልል አለመወከሉ ወይንም በቂ ትኩረት አለማግኘቱ እንደ ክህደትም ተመልክተውታል። በአማራ ህዝብ ዘንድ ለረጅም ጊዜ የቆዩ የፖለቲካ መገለል ሁኔታዎችና በክልሎች ወሰንና የማንነት ጥያቄዎች ላይ ያሉ አለመግባባቶች ተባብሰው በእነዚህ ሁሉ ምክንያቶች ተደማምረው የፌደራል መንግስቱ የክልል ልዩ ኃይሎችን የመበተን ውሳኔ ሲጨመርበት ጦርነቱ እንዲቀሰቀስ ምክንያት ሆኗል። በክልሉ ያለው ጦርነት ዓመታትን እያስቆጠረ በክልሉ ሰብአዊና ቁሳዊ ኪሳራዎችን እያስከተለ የሚገኝ ሲሆን በዛሬው ዕለት የክልሉ መንግስት ጦርነቱን ለመቋጨት የሚያስችል ድርድር ለማድረግ መዘጋጀቱን ይፋ አድርጓል። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረኩ ነው ሲል የክልሉ መንግስትም በይፋ ገልጿል። የአማራ ክልል መንግስት
ኮሙኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታ ለኢትዮጵያን ፕሬስ ድርጅት እንደተናገሩት በክልሉ ያለውን ግጭት ለማቆም በርካታ ስራዎች እየተሰሩ ናቸው ብለዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉም አክለዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከ ታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎችም እየተሰሩ መሆናቸውን ተናግረዋል። ይህ ዜና እስከተጠናቀረበት ጊዜ ድረስ በፋኖ ኃይሎች በኩል ስለ ድርድሩ የተሰጠ ምላሽም ሆነ ይፋዊ መግለጫ የለም። ከዚህ ቀደም ጦርነቱን ለማቆም ተደጋጋሚ ጥረቶችና ጥሪዎች ተደርገው የነበረ ቢሆንም እስካሁን ድረስ በፌደራል መንግስትና በፋኖ ታጣቂዎች መካከል ወደ ዘላቂ ሰላም ስምምነት ወይንም ተኩስ ማቆም ላይ የደረሰ ድርድር የለም። ከተደረጉ ጥረቶች መካከል የአማራ ሰላም ካውንስል መቋቋምና ጥሪዎችን ማድረጉ የሚታወስ ሲሆን በክልሉ የሰላም እጦት ችግሮች ላይ መፍትሄ ለማፈላለግ ከህዝብ ተውጣጣው የተቋቋሙት የሰላም ካውንስሉ አባላት የሁለቱን ኃይሎች ወደ ንግግር ለማምጣት ጥረት አድርገው ነበር። ሆኖም ዘገባዎች እንደሚያመላክቱት በሁለቱ ተፋላሚ ኃይሎች መካከል ያለው ጥልቅ አለመተማመን የሰላም ጥረቱን እንቅፋት ሆኖበታል። በሌላ በኩል እንደ አሜሪካና የአውሮፓ ህብረት ያሉ ዓለም አቀፍ ተቋማትና መንግስታት በአማራ ክልል ያለውን ግጭት ለመፍታት ድርድሮች እንዲካሄዱና የሰላም አማራጮች እንዲፈለጉ ፍላጎታቸውን ገልጸው ነበር። እንዲሁም ለድርድር እንዲመቻች ጥረቶችን አድርገዋል። ከዚህ ቀደም በነበሩ የሰላም ጥረቶች እንዳይሳኩ አድርገዋል ተብለው ከተነገሩ ተግዳሮቶች መካከል የፋኖ ኃይሎች የተበታተነ አደረጃጀት በመኖሩ ሁሉንም ወክሎ በአንድ ድምጽ ለድርድር የሚቀርብ ተደራዳሪ አካል ማግኘት እጅግ ፈታኝ ሆኗልም ተብሏል። አንዳንድ የፋኖ ቡድኖችም ጥያቄያቸውን በኃይል መፍታት እንደሚችሉ በማመን ለድርድር ያላቸውን ፍላጎት ዝቅተኛ መሆኑን የሚያሳዩ መግለጫዎችንም ይሰጣሉ። መንግስትም ቢሆን ከታጣቂዎቹ ጋር ለሚደረግ ድርድር ያለው አቋም ግልጽና ወጥ አለመሆኑ ሌላኛው ፈተና ነው ተብሏል። ባጭሩ ጦርነቱን በሰላም ለመቋጨት ጥሪዎችና ጥረቶች ቢኖሩም እስካሁን ድረስ በግጭቱ ተሳታፊዎች መካከል ስምምነት ላይ ተደርሶ ተግባራዊ የሆነ የተኩስ አቁም ስምምነት አልተደረገም። ወደ ቀጣዩ ሰበር መረጃችን ስናመራ ደግሞ ጀነራሉ አብይን ከርተዋል። በጠቅላይ ሚኒስትር አብይ አህመድ የተሾሙት ከፍተኛ ጀነራሉ አብይን ከርተው ከበረሃው ጓዳቸው ጋር ተሰልፈዋል። ጀነራሉ አብይን ቢከዱም የገጠማቸው ነገር እጅግ አሳዛኝ ሆኗል የተባለ ሲሆን ጀነራሉ ከፍተኛ ጭንቅ ውስጥ መግባታቸው ተገልጿል። በትግራይ ክልል የተከሰተው የጦር ሰራዊቱ አመጽ ዛሬም ተባብሶ ቀጥሏል። የክልሉ ባለስልጣናት አመጹን ለማረጋጋት ግራ ቀኝ ቢሯሯጡ ብዙ ጥረት ቢያደርጉም ነገሩ ከቁጥጥር ውጪ እየሆነ መጥቷል። ዛሬ አምስተኛ ቀኑን የያዘው የታጣቂዎች አመጽ መልኩን መቀየሩም እየተነገረ ሲሆን መከላከያ ሰራዊቱ ወደ ክልሉ ገብቶ የማረጋጋት ስራን ይሰራልም እየተባለ ነው። በጠቅላይ ሚኒስትሩ ፍቃድና ይሁንታ የተሾሙት የክልሉ ፕሬዝዳንት ሌተናል ጀነራል ታደሰ ወረደም ባለፉት ወራት ጠቅላይ ሚኒስትር አብይ አህመድን በመክዳት አሰላለፋቸውን ከበረሃው ጓዳቸው ጋር በማድረግ የፌደራል መንግስቱ ላይ ዛቻ የተቀላቀለበትን መግለጫ እስከ መስጠት ደርሰዋል። ዛሬ ላይ ነገሮች ተቀያይሮ ጀነራሉ በታጣቂዎች አመጽ ተከበው መውጫ ቀዳዳ አጥተዋል፣ ጭንቅ ውስጥም ገብተዋል ተብሏል። ለህወሓት ታማኝ ናቸው የሚባሉት የትግራይ ጦር ጀነራሎች አፈሙዛቸውን ወደ ህወሓት ሰዎች ላይ ማዞራቸው በክልሉ የተከሰተው አመጽ ከተገመተው በላይ ከህወሓት ሰዎች አቅም በላይ መሆኑም ተመላክቷል። የአመጹ መነሻ የነበረው የደሞዝና የጥቅማ ጥቅም ጉዳይ ቢሆንም አመጹ አውዱን አስፍቶ ታጣቂዎቹ እኛ የህወሓት ጠባቂ አይደለንም፣ ጦርነት ሰልችቶናል፣ ሰላም እንሻለን የሚሉ የፖለቲካ ይዘት ያላቸውን የተቃውሞ መፎክሮችን ማሰማታቸው የህወሓትን ሰዎች ክፉኛ አስደንግጧል። ህወሓት ከኤርትራ ጋር በመጣመር የፌደራል መንግስቱ ላይ አዲስ ጦርነት ለመጀመር እየተንቀሳቀሰ በሚገኝበት ወቅት ነው ጦሩ ህወሓት ላይም ሆነ የክልሉ አስተዳደር ላይ አፈሙዙን ያዞረው። የክልሉ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ካመጸው ጦር
ጋር ተነጋግረው ጥያቄያቸው እንደሚመለስ ቢያስታውቁም አመጹ አሁንም በክልሉ የተለያዩ አካባቢዎች ተቀጣጥሎ ቀጥሏል። የትግራይ ፖለቲካ ቀውስ ለወራት ውስጡን ሲብላላ ከቆየ በኋላ አሁን ላይ መፈንዳትም ጀምሯል። በክልሉ እየሆነ ያለው ነገር የትግራይ ጦር መኮንኖችንም ይሁን የህወሓት አመራሮችን አስግቷል። በተለይም ለፕሬዝዳንቱ ጀነራል ታደሰ ወረደ ከስልጣናቸው መወገዳቸው ምክንያት ሊሆን ይችላል እየተባለ ነው። እንደ ጌታቸው ረዳ ገለጻ ውጥረቱ ሲበዛ ስልካቸውን አጥፍተው ይጠፋሉ የተባሉት ጀነራል ታደሰ ከ4 ኪሎ ከተሾሙ በኋላ የገቡትን ቃል አጥፈው ከህወሓት ሰዎች ጋር መሰለፍን የመረጡ መሆናቸው የፌደራል መንግስቱን ያስቆጣ ክስተትም ነበር። ከሳምንታት በፊት በአፋር በኩል ጥቃት ከተፈጸመብን ኃላፊነቱን የሚወስደው የፌደራል መንግስቱ ነው በማለት የፌደራል መንግስቱ በአፋር በሚገኙ የትግራይ ታጣቂዎችን እያደራጀ ነው በማለት የፌደራል መንግስቱን መክሰሳቸው ጀነራሉ አብይን መክዳታቸውን በአደባባይ ያሳዩበት ነበር። ጀነራሉ የተሾሙት በጠቅላይ ሚኒስትሩ ይሁንታ ሲሆን በሹመቱ ቀን 8 ዋና ዋና ነጥቦች ላይ ቃላቸውን ሰጥተው ነበር። ይሁን እንጂ ጀነራሉ ከ4 ኪሎ ወደ መቀለ እንደተመለሱ ፊታቸውን አዙረው አሰላለፋቸውን ከህወሓትና ከኤርትራ ሰዎች ጋር ማድረግን መርጠዋል። ከሰሞኑ ደግሞ ህወሓት 9 አባላት ያሉት የጦር ኮማንድ ባቋቋመበት ወቅት ጀነራል ታደሰ አንድ ሆነው ተመርጠዋል። ይሄ ደግሞ ጀነራሉ በይፋ በአብይ ፊት የገቡትን ቃል ማፍረሳቸውንና ክህደት መፈጸማቸውን ያመላክታል ተብሏል። አሁን ግን በክልሉ ያለው ነገር ተለዋውጦ ጀነራሉን ጭምር መውጫን ያሳጣ ክስተትን ፈጥሯል። በተለይም የታጣቂዎቹ አመጽ የጀነራል ታደሰን ስልጣን እየነቀነቀ ይገኛል። ወደ መቀለ የሚወስዱ መንገዶች ዛሬም በአራት አቅጣጫ ተዘግተዋል። በክልሉ በአድግራት፣ ሽሬ፣ ውቅሮ፣ ማይጸብር፣ መሆኒና በሌሎች አካባቢዎች አመጹ እየተቀጣጠለ ይገኛል። በክልሉ ያለው አመጽ ተባብሶ ወደ ሌላ አቅጣጫ እንዳያመራ ስጋት የፈጠረ ሲሆን የመከላከያ ሰራዊትም ወደ ክልሉ ገብቶ ክልሉን ሊያረጋጋ ነው የሚሉ ጭምጭምታዎች እየተሰሙ ይገኛል። ይህ በእንዲህ እንዳለ የክልሉ ተቃዋሚ ፓርቲዎች ደግሞ የትግራይ ኃይል አባላት የሚያደርጉትን ተቃውሞ ሌሎች የህብረተሰቡ ክፍሎች እንዲደግፉትም ጠይቀዋል። የትግራይ ኃይሎች የህዝብ ተቃውሞችን ከማፈን ወጥተው የራሳቸውን ጥያቄ ይዘው ወደ ጎዳናዎች መውጣታቸውን ተቃዋሚው የአሬና ትግራይ ሉዓላዊነትና ለዲሞክራሲ ፓርቲ እንደሚደግፈው የፓርቲው ሊቀመንበር አቶ አምዶ ገብረስላሴ ተናግረዋል። ሌላው ተቃዋሚ ፓርቲ የትግራይ ነጻነት ፓርቲ በበኩሉ በትግራይ ያለውን ስርዓት ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸውን ይዘው እንዲቀላቀሉም ጠይቋል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች መረጃዎች እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።